ቅዱስ እየጮኸ ማያን መልሱልኝ ማያን መልሱልኝ እያለ ራሱንም ስቶ እንደ መውደቅ ይላል። ይህን ያየችው ሮዛ መለስ ብላ እሱን ለማጽናናት ወይንም አንዳንድ ነገሮችን ለማድረግ ትሞክራለች እና ሮዛንም ናቲን ተከተላት በማለት እሱንም ደግሞ ውሃ አምጥታ ወደ ራሱ እንዲመለስ ውሃ አንዳንድ ነገሮችን ያደረገች ወደ ራሱም ትመልሰዋለች። ተነስቶም ይሄዳል። ማያን መልሱልኝ እያለ ከመጮህ ግን መቼም አያባራም። ብቻ ይቺ ማያ ግን ማናት? ማያን መፈለግ አለብኝ ብላ ታስባለች ሮዛ። ሮዛም ከቅዱስ ፍቅር የያዛት ይመስላል። ሁለ ነገሩን ከማየት ከመከታተል ወደ ኋላ አትልም። ብቻ የሆነ ነገር ፊቷ ላይ ያስታውቅባታል። እናም ወደ ራሱ ከተመለሰ ቆሞ ከሄደም በኋላ እነሱ መንገዳቸውን ይቀጥላሉ። እሷ ግን መለስ ብላ እሱን ከመሄድ ወደ ኋላ አላለችም። ማለት ልቧ እሱ ጋር ነበር ያለው። ልቧም ይመታል። ማሂ እንግዲህ ቤት ውስጥ አንድ ሀሳብ መፍጠር አለብኝ ብላ ታስባለች። ምክንያቱም አሁን ወይዘሮ ሜሮን ወደ ቤት ስትመጣ እኔን ብዙ ነገር እያደረጉኝ እንደሆነ ማመን አለባት ብላ ስላሰበች እናም አግተውኝ እዚህ ቤት ውስጥ ሄዱ ለማለት ለማሳመን ያክል ሻሽ ታመጣና ሁለመናዋን አስራ አፏን እግሯንና እጇን አስራ ስታበቃ ሳሎን ላይ ቁጭ ትላለች። ለእናታቸው እንግዲህ ሰላም እንደዚህ አግታት ከቤት እንደወጣችና እስኔን ያግቱኝ እነሱ እዛ ውጭ አሸሸ ገዳሜ ለማለት ነው ብላ ለማሳመን ነው ይህን ሁሉ ያደረገችው። እና ግን አልተሳካላትም። ማለት እራሷን እንደዛ ካገተች በኋላ ሳሎን ላይ ቁጭ ብላ እየጠበቀቻት ነበረ። እናትየዋን መጣች። መታም እንግዲህ ባየችው ነገር ትንሽ ተገርማ ነበረ። ውይ የኔ ልጅ ማን ነው እንደዚህ ያደረገች በማለት በመደናገጥ ትፈታታለች። ማሂም እንግዲህ እማዬ አየሽ አይደለ እኔን እኮ ሁሌ እንደዚህ ነው የምታሰቃየኝ እያለች ዝም ብላ ሮሮዋን እንትን ትላለች። ማናት ግን እሷ ስትል ይች ሰላም ናታ። ዛሬም እነሱ ውጭ ላይ እንዲመቻቸው እኔን እንደዚህ አድርገውኝ ሄዱ። በቃ ምንም በማላቀው ነገር እንደዚህ አግታ ሄደ ትላታለች ማለት ነው። እናትየዋም እንግዲህ የታሰረውን ሁላ ትፈታላትና ወይኔ ልጄ አይዞሽ በቃ አሁን ሻወሩ ሰጅና እረፍት አድርጊ፣ እኔ የማደርገውን ነገር አደርጋለሁ ትላታለች። ማሂም የጠበቀችው ሰላምን በዚህ ምክንያት ከቤት እንድታስወጣላት ወይንም ብቻ የሆነ እርምጃ እንድትወስድላት ነበር። እናትየዋ ስጠብቅ የነበረው ናታን አገባሻለሁ ይለኛል አሳምኘዋለሁ ዛሬ እያለች ስትነግራት የነበረውን ዛሬ ይደረጋል ብላ የጠበቀች ነበር። ግን ቤት ውስጥ ስትመጣ ሌላ ነገር ነበር የጠበቃት። እናም ሮዛ ወደ ቤት ትመለሳለች። ወደ ቤት ከተመለሰች በኋላም ለምንድን ነው ልጄን እንደዚህ የምታሰቃዩት ብላ ትላታለች። ማን ነው? ምን ሆና ነው? ማን ነው እንደዚህ ያሰቃያ ስትልም ሮዛ ጠይቃታለች። እማዬ ደግሞ አንቺ ሁልጊዜ የእሷን ነገር ነው የምታምኙ፣ ሰላም እንደዚህ የምታደርግ ልጅ አይደለችም ብላ ማሂን በጩኸት ትጠራታለች ማለት ነው። ማሂም እንግዲህ ተደናግጣ ከክላሷ ትወጣለች። እናም ሳሎን ላይ ቆማ ምን ሆነሽ ነው እንደዚህ ሮዛ የምትጣሪው? በሰላም ነው ወይ እንደዚህ የምትጮሂው? ትላታለች ማለት ነው። ሮዛም እንግዲህ ማሂ ግን ውሸት የሚባል ነገር አይሰለችሽም አይደለ? ማን ነው እንደዚህ ያገተሽ ያሰረሽ? ትላታለች። ሰላም ናታ ስትል አይደለችም አንቺ ውሸታም ነሽ ብላ ሮዛ ታፈጥባታለች ማለት ነው። እናትየዋም እንግዲህ ለምንድን ነው ልጄን ማታምኛት? ሮዛ ደግሞ ችግር አለብሽ ሁሌ ከነሱ ጎን እንደቆምሽ ትላታለች። ሮዛም እንግዲህ ሰላም እንደዚህ እንደማታደርግ አስረግጣ ትነግራቸውና ወደ መኝታ ክላሳቸው ይገባሉ ማለት ነው። ናታንን እንግዲህ ከታገተበት ካሰጡት በኋላ መንገድ ላይ ሰላም የማሂን ስልክ እኮ ይዤዋለሁ እናንተ በወሬ ይዛችሁኝ ረሳሁትልና የማሂን ስልክ ትሰጣቸዋለች ማለት ነው። ሮዛም እንግዲህ ፓተሯን ለማወቅ ብዙ ጥረት ካደረገች በኋላ በስልክ ቁጥሯ በናታን ስልክ ቁጥር በእሷ የልደት ቀን በናታንም የልደት ቀን እያደረገች ስትሞክር በስተመጨረሻ በናታን የልደት ቀን ስታደርገው ይከፍትላታል ማለት ነው። ከከፍትላትም በኋላ እነሱን የምታስፈራራባቸውን ቪዲዮዎች ይዛ ታጠፋቸዋለች ማለት ነው። ካጠፋቻቸውም በኋላ ስልኩን ለሰላም በይንኪያውን መልሽላት፣ እኛ ጨርሰናል፣ ከሁሉም ነገር ነጻ ወጥተናል ተባብለው ወንድምና እህት ወደ ቤት ይመለሳሉ ማለት ነው። ወንድምየው ግን እኔ ወደ ቤት መመለስ አልፈልግም እያለ ለሰላም ይነግራታል ማለት ነው። ሰላም ደግሞ መመለስ እንዳለባት ወደ ቤት፣ ምክንያቱም እትዬ ከሰማች የሆነ ነገር ታደርገኛለች ብላ ፈርታለች።
ናታንም እንግዲህ ምንም አይፈጠር እኔ የሆነ መንገድ እፈልጋለሁ ይላታል። ግን ሰላም ብዙም ደስተኛ አልነበረችም። ብቻ ግን ሮዛ ወደ ቤት ስትመለስ ናታን እና ሰላም እንግዲህ የተለመደ ቦታ ላይ ቁጭ ብለው ፍቅራቸውን ይቀጫሉ። እናም ሮዛ ወደ ቤት ተመለሰች። ያደረገችውን ሁላ አድርጋ ሰላም አገር ሰላም ነው ብላ ወደ ቤት ተመለሰች። እናትየዋም እንግዲህ ሰላምን እንደመጣችላት ለማባረር ነበር ሀሳቧ። እናም ሰላም ልክ በሩን ከፍታ ከገባች በኋላ እኔ ምልሽ ልጄን ለምንድነው እንደዚህ ያደረግሻት? ቆይ አንቺ ልጅ ምንድን ነው አላማሽ? ትላታለች ማለት ነው። ሮዛም ከሰላም ጎን ትቆማለች። ትንሽ ቆየት ካለ በኋላ ናታንም በር ከፍቶ ይገባል ማለት ነው። እና ማሂ ወደ ሰላም ጠጋ ብላ በይ አሁን ስልኬን መልሽልኝ ስትላትም ነበር። እሺ ብላ ስልኳን ልትመልስላት ስትል ሮዛ ስልኳን ትቀማና አሁን የስልክሽን ፓተር ከከፈትሽልን ነው የምሰጥሽ ስልክሽን ስትላትም ማሂ አልከፍትም ፓተሩን አልከፍትም ትላቸዋለች ማለት ነው። በዛን መሀል እናትየዋ ከሮዛ እጅ ላይ ትቀማና ስልኳን ለማሂ ትመልስላታለች ማለት ነው። ሰላምንም እንግዲህ ከዚህ በኋላ መውጣት አለብሽ ከዚህ ቤት ውስጥ ምክንያቱም ምን ብትደፍሪ ነው እንደዚህ ያደረግሽው? አሁን ከዚህ ቤት ውጭልኝ ስትላትም እሺ ብላ ሰላም እንግዲህ ልትወጣ ስትል ናቲ እጇን ይዞ ወደ እሱ ያስጠጋታል ማለት ነው። ማሂም በዛ መሀል አየሽ አይደል ማሚ እንደዚህ እያደረጉ ነው እኮ እየተባበሩ እኔን መጫወቻ የሚያደርጉኝ አየሻቸው አይደል እንዴት እንደሚያሰቃዩኝ ብላ ትላታለች ማለት ነው። እናትየዋም እንግዲህ ሮዛንም ሁሌን ከእነሱ ጎን ለምን እንደምትቆሚው የእናትነት ስሜቱ ስትወልጂ ይገባሻል ብላ ማሂንም ይዛት ወደ መኝታ ክላስ ትገባለች ማለት ነው። በዚህ መሀል ሰላም ያው ነፃ እንደወጣ ታስብና እህትና ወንድሞቹን አመሰግናለሁ እናንተ ባትረዱኝ እኮ ዛሬ ከዚህ ጉድ አልወጣም ነበር ትላቸዋለች ማለት ነው። እናም ስራዋን ትቀጥላለች ማለት ነው። ቅዱስም እንግዲህ መንገድ ላይ አንዳንድ ሰዎች ብር ምናምን ሲሰጡት ማያን በብር ሸጣችኋት አይደለ እያለ ጩኸቱን ያሰማል ማለት ነው። እንግዲህ ብሩንም አልሰበሰበውም ብሩም ወደ ጉድጓድ ውስጥ እየገባ ነበረ። እሱ ግን ከመጮህ ወደ ኋላ አላለም። እች ማያ ማናት? በቃ ማያን አምጡልኝ፣ እንዴት በብር ትሸጧታላችሁ? እያለ ብዙ ነገር ሲያሰማ ነበረ። ማያ ግን ማናት? ምናልባትም ይች ማያ ሮዛ ልትሆን ትችላለች። ምክንያቱም በቃ መጣራት አለባት። ይች ማያ ማናት? እኔም አፋልገዋለሁ ብላለች ሮዛ። ኪችን ውስጥ እንግዲህ ሰላም ዱቄት ቡፌ ውስጥ ለመስቀል በምትታገል ሰዓት ቁመቷ አጭር ስለሆነ አልደርስበት ትላለች ማለት ነው። በዛንም መሀል አልደርስበት ብላ ስትንጠራራ ናታን ይመጣል ማለት ነው። እናም ናታን ቆይ ላግዝሽ ለመስቀል ብሎ እንደማገዝ ብሎ ግን ደግሞ አይደለም ዱቄቱን ወደ ሁለቱም ፊት ይገለበጣል ማለት ነው። ሳያስቡትም ፊታቸው ዱቄት በዱቄት ይሆናል። እናም ያን ዱቄት መታጠብ እንዳለባቸው አስበው ወደ ሻወር ቤት ይገባሉና ሰላም ጸጉርሽን ተፈተሽ መታጠብ አለብሽ እንደዛ ካልሆነ አይጠራም ይላታል ማለት ነው። በልሽ አንተ ነህ የምታጥበኝ ጸጉሬን ትለዋለች ማለት ነው። እናም ደስ የሚል ጊዜያትን አሳልፈው እንግዲህ ሻወራቸውን ወሳስደው ልብሳቸውን ይቀያይራሉ ማለት ነው። ሮዚም እንግዲህ በተደጋጋሚ ቅዱስ ጋር እየሄደች አንዳንድ ቀንም እሳት አደርስለታለች፣ አንዳንድ ቀንም ሄዳ ቁጭ ብላ ትንሽ ተጫውታ ትመጣለች። ዛሬ ግን ልክ ወደ ቅዱስ በሄደችበት ሰዓት ቅዱስም እንግዲህ ቆይ አንቺ ለምንድን ነው እንደዚህ የምትከታተይኝ? ቶሎ ቶሎ የምትመጪው ለምንድን ነው? በቃ ከዚህ በኋላ አትምጪ ይላታል ማለት ነው። ሮዛም በዚህ ነገር ተሰምቷት ወደ ቤት ትመልሳለች። ተመልሳም ወንድሟን ሳሎን አግኝተው ነበረ። እናም ወንድሜ ዛሬ ከፍቶኛል ዝም ብለህ ቀፈኝ ትለዋለች። እሱም እንግዲህ ምን ሆነሽ ነው ይላታል። ከዚህ በኋላ አትምጫለኝ እኮ ቅዱስ ትለዋለች። ወንድሟም እንግዲህ በቃ አይዞሽ ብሎ ያጽናናታል ማለት ነው። ሮዛም ግን ከመሄድ ወደ ኋላ አላለችም፣ ተመልሳ ሄዳ ነበረ። ማሂ ይህን ሲያወሩ እያዳመጠች ስለነበረ ከማን ነው ፍቅር የያዛት ብላ ወደ ቅዱስ ጋር ምግብ ይዛ በመሄድ ቅዱስን ለማናገር ትሞክራለች። እሱም እንግዲህ አንቺን አልፈልግም ያንቺንም ምግብ መብላት አልፈልግም የሚልና ያባረራታል ማለት ነው። እሷም እንግዲህ ማሂ በመደንገጥ እሺ በቃ ያው ሄድልሃለሁ ብላ ትሄዳለች። ግን ደግሞ በሩቅ ውስጥ ትከታተላቸው ስለነበረ ሮዛ ወደ ቅዱስ መታ
እሷን ግን እንዳላባረራት እስሩ ቁጭ ብላ ማውራት እንደምትችል ታያለች። እና ማሂ ቆይ ሮዛ ታየኛለች፣ እኔ ማሂ ማን እንደሆንኩ አታውቂኝም፣ እሰራልሻለሁ። ቆይ ከዚህ እንዴት ነው ፍቅር ሊይዛት የቻለው? አብራ ልታብድ አብራ ልትሯሯጥ ነው እንዴ? እያለች ብቻዋንም ስታወራ ነበር። እናም ግን ወደ ቤት ትመለሳለች። ቅዱስም ግን ሂጂ ብሎ ባያባራትም ግን ደግሞ ተነስቶ ከስሯ ይሄዳል ማለት ነው። ሮዛን በዚህ መሀል ቆይ ግን ይቺ ማያ ማናት? እኔማ አፋልገዋለሁ ማያ ማን እንደሆነች አገኛታለሁ እያለች ብቻዋን ስታወራ ነበረ። ማሂ በስተመጨረሻ አንድ ሀሳብ መጣልኝ ብላ ያም ሀሳብ ምንድን ነው? ወርቋን እንግዲህ ሰላም ቦርሳ ውስጥ ከታ ሰላምን ያው ሌባ ነሽ ለማስባል ነው ሁለተኛ እቅዷ ማለት ነው። እናም የቱ ጋር ይሻለኛል የቱ ጋር ላርገው ብላ የሰላም ቦርሳ ውስጥ ትከተዋለች ማለት ነው። እንግዲህ ከዚህ ወጥመድ ውስጥ ደግሞ እንዴት ብለሽ እንደምትወጪ አይሻለሁ ሰላም ጉድሽን እያለች እየዛተችባት ነበረ ማለት ነው። እንግዲህ ቀጣይ ሰላም ደግሞ ምን ልትላት ትችላለች ወይዘሮ ሜሮን የሚለውን በቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ኮሜንት አስተያየታችሁን ጻፉልኝ እላለሁኝ። ቀጣይ ክፍል እስክንገናኝ ደህና ሁኑልኝ።